ጤና ይስጥልን እንደምን አመሻችሁ ክቡራን ተመልካቾቻችን ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ነው የሰዓቱን ዜናዎች ይዘን ቀርበናል ዜናዎቹን ወደ እናንተ እየመራው ጽዮን ዮናስ አብራችሁ ቆያለሁ ጠቅላይ ሚኒስትር ዶክተር አብይ አህመድ የእንጦጦ ቀበና የወንዝ ዳርቻ ልማት ፕሮጀክቶችን በዛሬው ዕለት መርቀው አገልግሎት አስጀምረዋል ሌኒ ሀርቃ በዝርዝር ተመልክተዋለች ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት አዲስ አበባ ከዚህ በላይ እምቅ አቅም ያላት ብዙ መስራት የሚገባቸውና መታየት ያለባቸው ጉዳዮች አሉባት ከተማ ነች ብለዋል። በበቂ ሁኔታ መመልከት ባለመቻላችንም ለዘመናት ከከተማችን ልናይ የሚገባውን ውበት ማየት ሳንችል ኖረናልም ብለዋል። አይን ካላየ ግንባር ነው የሚባል ሀገርኛ ብሂል አለ። አይንን ገልጦ ማየት ካልተቻለ ልክ እንደ ግንባር ተልኮውን ዋነኛ ስራውን ያጣዋል። እኛ በበቂ ማየት ባለመቻላችን ለዘመናት በከተማችን ልናይ የሚገባንን ውበት ልናይ የሚገባንን ሳቢ ቦታ ማየት ሳንችል ኖረናል። እንግዲህ እንደምታውቁት ኮከብ አጽብሃ የሚባለው በጣም እድሜ ጠገብ ሃይ ስኩል እዚህ ጋር ይገኛል። እዚህ የተማሩ በጣም ብዙ ሰዎች አሉ። ቀበና ስመጥር ወንዝ ነው ድልድዩ በጣም ይታወቃል። በዚህ አካባቢ ብቸኛው ድልድይ ስለነበረ በዚህ ድልድይ ያልተሻገረ ይሄን አካባቢ የማያውቅ ብዙ ሰው የለም። አዲስ አበባ ቀበና አሁን ያለውን ቅርጽ አሁን ያለውን መልክ አሁን ያለውን ውበት ሊይዝ ይችላል ብሎ ማየት ያስፈልጋል። አስቀድሞ ማየት ሲቻል ስራ ይከተላል። ቀበና አሁን ያለውን መልክና ውበት ሊይዝ ይችላል ብሎ አስቀድሞ ማሰብ ያስፈልጋል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ማየት ሲቻልም ስራ ይከተላልም ብለዋል። መደመር ሂደት መሆኑንም ገልጸው ገንዘብን፣ እውቀትን፣ ጉልበትን፣ ሀሳብንና የአመራር ብቃትን ስንደምር የሚመጣው ውጤት ያማረ እንደሚሆን አብራርተዋል። አሁንም ስንደመር ስንሰናሰን እንዲሁም ስንደጋገፍ ከዚህ የላቀ ነገር ማድረግ እንችላለን ሲሉም አውስተዋል። መደመር ዋና ሐሳቤው ቦታ አንሰራም አለ ውሃ አንፈጥርም ሰጥቶናል እሱ ዛፎች አሉ የሰው ጭንቅላት አለ ሀብት አለ በየቀኑ ደግሞ የደከሙ ገንቢዎች አሉ የብዙ ሰዎች ድካም ውጤት ነው ይሄ ያ ሲደመር እንደ አውትካም የሚፈጠረው ክሱትነት ነው መደመር ፕሮሰስ ነው የሚከሰተው አዲሱ ኢመርጅ የሚያደርገው ማንነት ደግሞ አውትፑት ነው ገንዘብን እውቀትን ጉልበትን ሐሳብን የአመራር ብቃትን ሱፐርቪዥንን ስንደምር የዚህ ፕሮሰስ ውጤት የሚከሰተው አዲሱ ነገር ኢመርጅ የሚያደርገው ነገር እንደዚህ ያለው ውበት ይሆናል። ቀበናና አካባቢው በዚህ ፕሮጀክት ምክንያት ከበፊቱ አሁን መሻሻሉን ጠቁመው ልጆቻችን ከዚህ ከፍ አድርገው ይሰራሉ የሚል እምነት እንዳላቸው አጽንኦት ሰጥተዋል። ከንቲባ አዳነች አቤቤም በበኩላቸው ሰው አጠፋው ሰው አለማው ብለዋል። ፈጣሪ የሰጠንን ቀበና ሰው አጠፋው ይህ የተፈጥሮ ስጦታ መጥፋት ቁጭት ያደረበት ሰው ደግሞ ቀበናን ዳግም እንደ አዲስ እንዲወለድ አደረገው ብለዋል። የቀበና ወንዝ ለዘመናት በዘፈንና በትዝታ ብቻ ስሙ ሲነሳና ሲወደስ ኖሮ ዛሬ ግን እንደ አዲስ ዳግም እንዲወለድ አድርገን አለማነውም ብለዋል። አርቲስት ፀሐዬ ዮሐንስ ቢሻን ቀበና እያለ ብዙዎች እየዋኙ ያደጉበትን የልጅነት ትዝታን ሲቀሰቅስ የክብር ዶክተር አርቲስት አሊ ቢራ ቢሻን አዲስ አበባ እያለም ሲያደንቅ በዘመናት ውስጥ ግን ትዝታን ብቻ ተሸክሞ የወንዙ ተፈጥሯዊ ማንነት ጠፍቶት የፍሳሽ መውረጃ የቆሻሻ ማጣሪያ ሆኖ ጠረኑ አላስጠጋ ብሎ ተረስቶ የኖረ ወንዝ እንደነበረ ማስታውሰዋል። ቀበና ታሪካዊ ነው። ቀበና ብዙዎች ዘፍነውለታል ዘምረውለታል። በዘፈን ነው ትዝታው አብሮን የከረመው እንጂ የቀበና ወንዝን አበላሽተ ነው በዘመናት መካከል አትክልቶቹ ዛፎቹ እየጠፉ እግዚአብሔር አምላክ ፈጣሪ አምላክ የሰጠን ያ ድንቅ ተፈጥሮ ያ ድንቅ ውሃ ጠፍቶ ደርቆ የፍሳሽ መውረጃ ብቻ ሆኖ የብክለት ምንጭ ሆኖ ከርሟል።
እነሆ እነዚህ የብክለት የበሽታ ምንጭና የቆሻሻ ማጠራቀሚያ የነበሩትን ወንዞቻችንን ዛሬ ላይ በስጋትና በላብ እየታከሙ ለነዋሪው ተስፋን ሀሴትን የሚለግሱ የደስታ ምንጭ እየሆኑ መጥተዋልም ብለዋል። በአጭር ጊዜም የተገነባው ይህ ድንቅ ፕሮጀክትም ከሌሎች የከተማዋ ታላላቅ ፕሮጀክቶች ጋር ተደማምሮ አዲስ አበባን የውበት ማማ አድርጓታል። የዘገባው ምንጫችን ኢትዮጵያ ዜና አገልግሎት ነው። ሰባተኛው ጠቅላላ ሀገራዊ ምርጫ በሰላም እንዲጠናቀቅና ሀገሪቱ የምርጫ ሽግግርን በሰላም እንድታከናውን ሁሉም ተፎካካሪ የፖለቲካ ፓርቲዎች ላደረጉት አስተዋጽኦ የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ምስጋናቸውን አቅርበዋል። የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛው ጠቅላላ ምርጫ ነጻ፣ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅና ኢትዮጵያ እንድታሸንፍ ላደረጉት አስተዋጽኦ የክልሉን መንግስት፣ የክልሉን ምክር ቤትና ተፎካካሪ የፖለቲካ ፓርቲዎችን አመስግነዋል። አካሉ ጥላሁን ዝርዝር አለው። በመርሃ ግብሩ ላይ የተገኙት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ሀገሪቱ የምርጫ ሽግግርን በሰላም እንድታከናውን ሁሉም ተፎካካሪ ፓርቲዎች ላደረጉት አስተዋጽኦ ምስጋና አቅርበዋል። ጥቃቅን ስህተቶች፣ ችግሮች ሊኖሩ ይችላሉ። ችግሮቹም ውሎ ሳያድሩ ሳይሰፉ በዚህ አዳራሽ ተገናኝተን የምርጫ ቅስቀሳ ሂደት ምን እንደሚመስል በጋራ ገምግመን የታዩ ጉድለቶችን እንዲታረሙ አቅጣጫ አስቀምጠን በፈጠርነው ተግባቦት እስከ መጨረሻው ሲዳማ ክልል ሰላሟ ተጠብቆ ምርጫውን በሰላማዊ መንገድ ተጠናቆ ዛሬ ሲዳማ አሸንፋ ኢትዮጵያም አሸንፋ ሰላማችን ተጠብቆ ምናልባት ከዚህ በኋላ በምንሰራው ስራ ልማታችን የሚፋጠንበት ምቹ መደላደል ፈጥረን ስለተገናኘን በድጋሚ እንኳን ደስ አላችሁ። የፖለቲካ ልዩነቶችን በሰላም ውይይትና በመደማመጥ መፍታት የዲሞክራሲ መርህን የሚያጠናክር ነው ብለው ይህም ለኢትዮጵያ ዘላቂ ሰላምና ልማት ወሳኝ መሆኑን ተናግሯል። በቀጣይ ሁሉም የፖለቲካ ፓርቲዎች ከፉክክር ባሻገር በልማትና በህዝብ ጥቅም ጉዳዮች ላይ በጋራ በመስራት ሲዳማንና ኢትዮጵያን ወደ ተሻለ እድገት እንዲያሸጋግሩ ጥሪ አቅርበዋል። የሚቀረን ነገር ቢኖር የልማት ፉክክር ነው የሚኖረው። የልማት ፉክክር ይሄ ይሰራ ይሄ አይሰራ በሚል ሳይሆን ምን ያህል ሰራሁኝ በሚል ነው የሚሆነው። ስለዚህ ያሸነፈው ብልጽግና ፓርቲ የልማት ግንባር ቀደም እቅድ ቀያሽ እንደሚሆን ያዘጋጀውን እቅድ ግን በራሱ ተነጋግረው ራሱ ከሚያጸድቅ ከናንተም ግብአት የሚሰበስብ መሆኑን አሉ የምትሏቸው አማራጮችና ያላየናቸው እይታዎች በጋራ በምንመክርበት ጊዜ እንደ ግብአት እንደሚጠቅመን ልማቱን ደግሞ ለማፋጠን የሚሰራ በባለቤትነት የሚሰራ ህዝብ ነው። ነገር ግን የሚያሰራ የሚያስተባብር አመራር ነው። አመራር ይፈልጋል። የአመራር በሚገነባበት መንገድም ትናንት አብረን እየተግባባን እንደመጣ ነው ሁሉ አሁንም በጋራ ሁሉም አመራር ላይሆን ይችላል። ነገር ግን ሁሉም ፓርቲዎች የሰሩት የጋራ ክልል፣ ሁሉም ህዝቦች የመሰረቱት ጋራ ክልል፣ ሁሉም ለክልላቸው ተጨማሪን መልካም ነገር ሊሰሩ እንደሚችሉም የምናምንበት በመሆኑ የምንገፋው ማንም አይኖርም። ተደምረን ሰው አዋጣችሁ በእኛ በገዢው ፓርቲ ውስጥ ተቀላቅላችሁም በተቻለ መጠን እንደ ግለሰብ አብረን እንሰራለን። እንደ ፓርቲ በጋራ ምክር ቤትም አብረን እንሰራለን። ፕሬዝዳንቱ የፖለቲካ አለመግባባት በብዙ ሀገራት ለመፍረስና ለረጅም ጊዜ ቀውስ መንስኤ መሆኑን በማስታወስ ኢትዮጵያ ግን የፖለቲካ ልዩነቶችን በሰላማዊ ውይይት በመፍታት አንድነቷን እያጠናከረች ያለች ሀገር መሆኗን ተናግሯል። የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ በለጠ ሰጌቦ በክልሉ 2266 የምርጫ ጣቢያዎችና በ19 የምርጫ ክልሎች የተካሄደው ሰባተኛው ጠቅላላ ምርጫ ምንም አይነት ችግር ሳይከሰት በሰላም መጠናቀቁን ገልጸው የምርጫውን ውጤት በመቀበል አሸናፊውን የብልጽግና ፓርቲ እንኳን ደስ አላችሁ ብሎ ከአሸናፊው ፓርቲ ጋርም በጋራ ለመስራት መዘጋጀታቸውንም እንዲሁም ዛሬ ሰባተኛው ምርጫ አስመልክቶ በሲዳማ ብሔራዊ ክልላዊ መንግስት በ2266 እና በ19 ምርጫ ክልል ላይ ካሉት ኢትዮጵያ ክልሎች ውስጥ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊና ታማኝነትና በህዝቡ ዘንድ ቅቡልነት አግኝቶ በመጠናቀቁ እኛ የፖለቲካ ፓርቲዎች እንኳን ደስ አላችሁ፣ እንኳን ደስ አለን። ኢትዮጵያ አሸንፋለች። ለዛ የተሸነፈ ተፎካካሪ ፓርቲም ያሸነፈው ብልጽግናም በዋናነት በአንድ ሀገር ውስጥ እስከምንኖር ድረስ ሁላችንም ተዋደን ተደጋግፈን ተባብረን የምንመራት ሀገር ናት ያለችን። በቀጣይ
ከመጠላለፍ ከመራራቅና ከመጠፋፋት የፖለቲካ አስተሳሰብ በመውጣት የመደማመጥ የመቻቻልና የሀገርን ጥቅም ከፊት የማስቀደም የፖለቲካ ባህል ማጎልበት እንደሚገባው አሳስቧል። የጋራ ምክር ቤት አባል የሆኑ የፖለቲካ ፓርቲዎች በምርጫው ወቅት የተፈጠረው የመተማመንና የመከባበር መንፈስ የዲሞክራሲ ግንባታን የሚያጠናክር በመሆኑ ለቀጣይ የፖለቲካ ሂደቶችም ጠንካራ መሰረት እንደሚሆን ተናግረዋል። እንዲሁም ከአሸናፊው ፓርቲ ጋር በጋራ በመስራት ለሀገር ሰላምና እድገት የበኩላቸውን እንደሚወጡ ተናግረዋል። አሸናፊ ሆኖ ለወጣው ወይም ላሸነፈው ለብልጽግና ፓርቲ እንኳን ደስ ያለ መልእክት ለማስተላለፍ ጋራ ምክር ቤት የዛሬውን ጉባኤ አድርጓል። ይሄ ከዚህ በፊት የተለመደ አይደለም። በአዲስ መልክ ያሸነፈውን እንኳን አሸነፍክ አብረን እንሰራለን የሚል ከዚህ በፊት የነበረው ግጭት፣ አለመግባባት፣ ክሶች፣ መፈናቀሎች፣ ሌሎች ችግሮች በሌሉበት ሁኔታ በዘንድሮ ምርጫ በሰላማዊ ሁኔታ ያሸነፈውን እንኳን አሸነፍክ ያላለፈው ደግሞ እንደገና በሚቀጥለው ጊዜ በሚገባ ሰርቶ ጉድለቱን አውቆ አስተካክሎ እንዲያሸንፍ መሰረት የተጣለበት ቀን ነው ብዬ አስባለሁ። የዛሬ ቀን እንደ ሲዳማ ክልል የነበረውን የምርጫ ሂደት ሰላማዊ ፍጹም ቅቡልነት ያለውና ምንም ኮሽ ሳይል እንቅስቃሴዎች እንዲደረጉ የነበረንን ኃላፊነት ያው ከሞላ ጎደል በመጨረሳችን በማሳካታችን አብሮን የነበሩ የባለድርሻ አካላትን ለማመስገን እኛም ተመስጋግነን ለቀጣይ ስራ ሀገራችን ምርጫ ጨርሳለች። አሸናፊው ፓርቲ ቢለይም ሀገር አሸንፋለች ብለን ነው እኛ ምናምነው። ምክንያቱም የሚያሸንፈው ማንም ይሁን ምንም እኩል የሀገራችን ዜጋ አንድ ሀገር ነው ያለችን፣ ኢትዮጵያ ነው ያላችን። ከዛ ጋር ተያይዞ እኩል በምንገለገልባት ምንኖርባት ሀገር ናት። ስለዚህ ፓርቲም የሚኖረው ሀገር ሲኖር ነው። ፓርቲ ከሀገር በታች ነውና ሀገራችንን ሰላማዊ ለማድረግ ሀገራችን ሰላማዊ እንቅስቃሴዋን በልማት አግዘን በሀሳብ ተፎካክረን ከግብ ለማድረስ በቀጣይም የህዝቡን ጥያቄ ለመመለስ ያሸነፈውን ፓርቲም የቤት ስራውን በህዝቡ ድምጽ ጥያቄ መሰረት እንዲያገለግል አደራ በመስጠት ጭምር ተመስጋግነን የምንለያይበትን መድረክ ነው ያዘጋጀ ነው። ሀገር የምትለወጠው በሀሳብ ነው፣ ሀሳብ ደግሞ በጥናትና በምርምር የሚገኝ ነው ሲሉ የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ ተናገሩ። የሐዋሳ መምህራን ትምህርት ኮሌጅ አራተኛውን ዓመታዊ የምርምርና የጥናታዊ ጽሑፎች ሲምፖዚየም አካሂዷል። ማራማዊት ብጻተ በዝርዝር ተመልክቷለች። የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ መሰል የጥናትና ምርምር ስራዎችን የማቅረቢያ ሲምፖዚየሞች የማይቋርጡ የሁልጊዜ ክንዋኔዎች መሆናቸውን አስገንዝበዋል። የሚቀርቡት የጥናት ውጤቶች በስራ ላይ የሚውሉ የትምህርት ጥራትን ለማሻሻል አስተዋጽኦ የሚያደርጉና ማህበረሰብን የሚለውጡ መሆን እንዳለባቸው አጽንኦት ሰጥተው አሳስበዋል። ሀገር የምትለወጠው በሀሳብ ነው። ሀሳቦች ደግሞ በጥናትና በምርምር ላይ የተደገፉ አዋጭነታቸው በተለያዩ ሀገሮች ተሞክሮ ያመጡት ለውጥ እና ከኛ ነባራዊ ሁኔታ ጋር ያለውን ሁኔታ ተጨባጭ ሁኔታን በማረጋገጥ በጥናት ቼክ በማድረግ እነዚያን ነገሮች አጥንቶ ለጥናት ፐርፐዝ ብቻ ሳይሆን በተግባር ላይ የሚውልበትን ሁኔታ በማመቻቸት በዚህ ሂደት ውስጥ ነው ለውጥ ሊመጣ የሚችለው። ስለዚህ በተቋማቱ የሚያስተምሩ ምሁራን ዜጎችን የማስተማር ሀገርን የመለወጥ ለሀገር የሚበቁ ዜጎችን የማፍራት ተልዕኮ የተሰጣቸው እንደመሆናቸው መጠን ሚናቸው ላቅ ያለ በመሆኑ ይህንን በመገንዘብ በየጊዜው የሚታደርጉት ጥናት ምርምር ለሀገር ያለው ፋይዳ ትልቅ መሆኑን እንገነዘባለን። እንግዲህ በዚህ ሁኔታ በየጊዜው የሚመጡ ሀሳቦችን እየወሰድን አዋጭነታቸውን እያየን በስራ ላይ እያዋልን ወደፊት መራመድ ከቻልን ምናልመውን የምናስበውን የሀገር ለውጥ ማረጋገጥ እንደሚቻል እኛ እርግጠኞች ነን። ስለዚህ ይሄ ስራችሁ የሚቆም የሚቋረጥ ሳይሆን የሁል ጊዜም ስራችሁ መሆኑን አውቃችሁ ሁሉም እንድትመራመሩ ለህዝብ ለውጥ፣ ለኑሮ መሻሻል፣ ለሀገር ብልጽግና የሚሆኑ ሀሳቦችን እያቀረባችሁ
በእነዚህ ሀሳቦች ላይ ደግሞ የማያቋርጥ ውይይት ምክክር እያደረጋችሁ ይህንን ኃላፊነታችሁን በአግባቡ እንድትወጡ በተጨማሪ አደራ ማለት ፈልጋለሁ። የሐዋሳ መምህራን ትምህርት ኮሌጅ ዲን ዶክተር ንጋቱ ተዋሻ በበኩላቸው የጥናትና ምርምር ስራዎች በዚህ መልኩ መቅረባቸው ግኝቶችን ለሚመለከታቸው ባለድርሻ አካላት በቀላሉ ለማድረስ እንደሚጠቅም ገልጸዋል። አክለውም በሲምፖዚየሙ የቀረቡት ጥናቶች መነሻ ያደረጉት መሬት ላይ ያለን ችግር መፍታትን ሲሆን በዚህ ረገድ ኮሌጁ ከክልሉ መንግስት ጋር በቅንጅት እየሰራ መሆኑን አስታውቀዋል። የክልል መንግስት በኮሌጅ ደረጃ የሚሰሩ ጥናቶችን በሚመለከት በዚህ ኤሪያ ጥናቶች ይሰሩ የሚል ምክር ሀሳቦችንም ያቀርባል። አንዳንድ ጊዜ ችግሮች በማንም ይለዩ ችግሮቹ መፍትሄ ቢቀርብባቸው ያላቸው ፋይዳ ምን ያህል ነው የሚለውን ኤክስፐርቶች ናቸው የሚገመግሙት ማለት ነው። ስለዚህ የሚጠኑ ጥናቶች መጀመሪያ ምክር ሀሳቡ ራሱ የጥናት ምክር ሀሳብ ራሱ ሲቀርብ ከሆነ ችግር ነው የሚነሳው ማለት ነው። ችግር መለየት አለበት። ያ የተለየው ችግር የትምህርት ችግር ነው፣ የጤና ችግር ነው፣ የላይቭሊሁድ ችግር ነው፣ የምን ችግር ነው? ችግሩ ምንነቱ መለየት አለበት ማለት ምክር ሀሳቦች ናቸው የሚቀርቡት። እነዛ ምክር ሀሳቦች ይሞክርባቸዋል። ተሞክሮ ደግሞ የተሻለ ችግሩን የሚፈታ የሚባል ሀሳብ እንደ ግኝት ሆኖ ለሚመለከተው አካል ነው የሚቀርበው ማለት ነው። የኮሌጁ የምርምር ህትመትና ስርጭት ዘርፍ ኃላፊና የሲምፖዚየሙ አዘጋጅ ኮሚቴ ሰብሳቢ የሆኑት ዶክተር ናስር አወል ሲምፖዚየሙ ለተሰሩ ጥናቶች በተደራጀ መልኩ እውቅና የሚሰጥ እንዲሁም ተግባራዊ እንዲሆኑ የሚረዳ ነው ብለዋል። ጠቀሜታው አንደኛ ዋጋ መስጠት ነው። ለተሰሩ ስራዎች ገንዘብ ፈርሶባቸዋል፣ እውቀት ፈሶባቸዋል፣ የተለያየ ግብአቶች ፈሶባቸው ዝም ብሎ ሼልፍ ላይ እንዳይቀሩ ይሄ ኤክስፖዠር ነው የሚሆነው። የመንግስት ባለስልጣናት ባለድርሻ አካላት ተጠርተዋል። ይህንን ያያሉ። ከኛ ጋር ደግሞ በመተባበር ከሪሰርቾቻችን ጋር በመተባበር ይህን ወደ ተግባር ለመቀየር ትልቅ መድረክ ነው የሚሆነው። ከጥናታዊ ጽሁፍ አቅራቢዎች መካከል አንዱ የሆኑት ዶክተር መንግስቱ ቡርቃ የቀረቡት ጥናታዊ ጽሁፎች ለማህበረሰብ ጥቅም እንዲውሉ መስራት ያስፈልጋል ሲሉ አስተያየታቸውን ሰጥተዋል። እንደዚህ አይነት ሪሰርች ፋይንዲንጎች ማቅረብ ለማህበረሰብ አቀፍ አገልግሎት ጥሩ ግብአት የሚሆኑ ፋይንዲንጎች የሚቀርቡበት ይሆናል። እንደዚህ አይነት ሲምፖዚየሞች እኛ አሁን 4ኛ ዙር እያዘጋጀን 4ኛ ዙር ሲምፖዚየም ሪሰርች ሲምፖዚየም ላይ ነን። በዚህ ሲምፖዚየም ብዙ አይነት መማር ማስተማር ሂደት ላይ ብዙ አስተዋጽኦ ያላቸው ሪሰርች ፋይንዲንጎች ይቀርባሉ። የአካል ጉዳተኞችን ተሳታፊነትና ተጠቃሚነት ለማረጋገጥ የጋራ ርብርብ እንደሚጠይቅ የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ ገለጹ። የሲዳማ ክልል ገንዘብ ቢሮ በመልጋ ወረዳ ወጂ ግራ አንደኛ ትምህርት ቤት ለልዩ ፍላጎት ተማሪዎች ከ5.7 ሚሊዮን ብር በላይ በሆነ ወጪ ያስገነባውን የተማሪዎች ማደሪያ አስመርቋል። ሀመልማል ንጉሴ በቁጥር 50 ለሚሆኑ የልዩ ፍላጎት ተማሪዎች የማደሪያ የመመገቢያና ማብሰያ እንዲሁም የተለያዩ አገልግሎቶችን እንዲሰጥ ታስቦ የተገነባው ይህ ህንጻ በይፋ ተመርቆ ለአገልግሎት ክፍት የተደረገ ሲሆን በመርሃ ግብሩ ላይ ተገኝተው ንግግር ያደረጉት የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ እንደገለጹት አካል ጉዳት የብቃትና አቅም ማጣት አለመሆኑን ገልጸው የአካል ጉዳተኞችን እኩል ተሳታፊነትና ተጠቃሚነት በማረጋገጥ ህልማቸውን እውን ማድረግ እንደሚጠይቅ ገልጸዋል። የአካል ጉዳት ያለባቸው ልጆች ያሏቸው ቤተሰቦችም እኚህን ልጆች ቤት ውስጥ ከመደበቅ ይልቅ ከሌሎች እኩል ተጠቃሚ እንዲሆኑ እድል እንዲፈጥሩላቸው አሳስበዋል። አካል ጉዳተኝነት ያለመቻል አይደለም። ዓለምን የቀየሩ በዓለም ላይ ትላልቅ ስራዎችን የሰሩ የአካል ጉዳት ያለባቸው በርካቶች በዓለም ታሪክ ስማቸው ገኖ የሚነሱ ሰዎች አሉ። ባለማወቅ እና በግንዛቤ እጦት ቤታቸው የትምህርት እድል እንዳያገኙ የተዘጉባቸው የአካል ጉዳት ያለባቸው ህፃናት ደግሞ በተለያዩ አካባቢዎች ይገኛሉ። ይሄ በየቦታው የምንታዘበው ትዝብት ነው። ዛሬ እኔ በዚህ መድረክ ላይ ሆኜ ማስተላለፍ የሚፈልገው መልእክት አካል ጉዳተኝነት ከሰው በታች መሆን አይደለም፣ ያለመቻልም አይደለም። እድሉን ካገኙ ሁሉም ሰው የሚሰራውን ስራ መስራት የሚችሉ በመሆናቸው በቤታቸው የሚቀሩትን ህፃናት ወደ ትምህርት በማምጣት በመደገፍ እድል በመፍጠር ምቹ ሁኔታን
በመፍጠር ልጆቻችንን እንድናግዝና እንድማሩ ሁኔታዎችን እንድናመቻች እኔ ጥሬን ማስተላለፍ እፈልጋለሁ። የሲዳማ ክልል ገንዘብ ቢሮ ኃላፊ አቶ ኃይሌ ሀርሲሳ በበኩላቸው በመልጋ ወረዳ ደረጃ ከዚህ በፊት የሚነሱ የመልካም አስተዳደር ጥያቄዎችን ለመመለስ በተወሰደ እርምጃ ሳይጠናቀቁ በመሀል የቀሩ ፕሮጀክቶችን የማስፈጸም ስራዎች መሰራታቸውን ገልጸው የልዩ ፍላጎት ተማሪዎች የመማር ማስተማር ችግሮችን ለመቅረፍ በማሰብ ይህ ህንጻ መገንባቱን ገልጸዋል። በመጣንበት ትምህርት ቤትና ጤና ጣቢያ ስንጎበኝ እነዚህ ህጻናቶችን አይተናል። ህጻናቶች በአንድ ክፍል ውስጥ ይማራሉ። የሚመጡት ከሩቅ አካባቢ ነው። ጠዋት መጥቶ ቀን መሄድ ወይ ማታ መሄድ ይቸገራሉ። ወላጅ አባቶቻቸው ያመጣሉ፣ ማታ መልሶ መውሰድ ትንሽ ይቸገራሉ። ስለዚህ እነዚህ ችግሮችን አይተን ጥናት አድርገን በቢሮአችን ደረጃ እነዚህ ህጻናት እዚህ አድሮ እንዲማሩ ምቹ ሁኔታ እንፈጥራለን ብለን እዚህ ቤት እንድንገነባ ተነጋግረን ትምህርት ቤቱን በማስፈቀድ መሰረት ድንጋይ ጥለን እዚህ ቤት መገንባት ችለናል። የሰሜን አቢ ሲዳማ ዞን አስተዳዳሪ አቶ ጻዲቁ ባጢሶ በበኩላቸው በክልል ደረጃ የትምህርት ስብራት ለመጠገን ለሌሎች አካባቢዎች ተሞክሮ የሚሆኑ ተግባራት መከወናቸውን ገልጸው ለዚህ ህንጻ መገንባት አስተዋጽኦ ላረጉ አካላት ምስጋና እንደሚገባቸው ተናግረዋል። መሰል ተግባራት ተጠናክረው መቀጠል እንዳለባቸውም ገልጸዋል። ማልጋ ወራዲ ጊብቶ አልየ ሲዳሚ ዞንራ አዲያስ አትኖ ካቁልራ ኪሮተኒ ኦንታት ያኪካ ቁሊ በሰሜናዊ ሲዳማ ዞን ማልጋ ወረዳ በቁጥር 50 የሚሆኑ የልዩ ፍላጎት ህጻናት እዚሁ በማደር ምግባቸውና የሚያስፈልጋቸው ሁሉ ተሟልቶላቸው በተፈጠረባቸው የአካል ጉዳት ወደ ኋላ ሳይቀሩ እኩል ተጠቃሚ እንዲሆኑ ይህንን እድል የፈጠረላቸውን የገንዘብ ቢሮን በዞናችን ስም እጅግ አድርገን እናመሰግናለን። ይህ ተግባር በየአካባቢው ልምድ ሊሆንም ይገባል። የእድሉ ተጠቃሚ ከሆኑ የልዩ ፍላጎት ተማሪዎች መካከል አስተያየታቸው የሰጡ ተማሪዎች እንደገለጹት ከዚህ በፊት ለመማር እጅግ ፈታኝ ሁኔታዎችን እንዳሳለፉ ገልጸው አሁን በተፈጠረላቸው በዚህ እድል ደስተኞች መሆናቸውን ተናግረዋል። በፊት ለመምጣትም ብዙውን ጊዜ አይመችም ነበር ስለምርቅ ማለት ነው። አሁን በጊዜም እየተገኘን ነው። ምግብም አለ፣ ማደሪያም፣ መጻፊያም፣ ማንበቢያ ቦታም አለን። አሁን በጣም ይመቻል። በጣም ደስ ብሎኛል። አሁን ደግሞ እዚህ እያደርኩ እዚህ እየበላው እዚህ ከትምህርት ቤት ካወጣሁኝ የጥናት ጊዜን ሳላባክን ጊዜን እየተጠቀም ነው። ከዚህ ቀደም ያሉ ሀገር በቀል እውቀቶችን በቴክኖሎጂ በማገዝ በትኩረት መስራት እንደሚገባ የሲዳማ ክልል ኢኖቬሽንና ቴክኖሎጂ ኤጀንሲ አስታወቀ። ኤጀንሲው ሀገር በቀል እውቀት ላይ ያተኮረ የውይይት መድረክ ከባለድርሻ አካላት ጋር አካሂዷል። ላመለወርቅ ሁሪሶ ዝርዝር አላት። የሲዳማ ክልል ኢኖቬሽንና ቴክኖሎጂ ኤጀንሲ ዋና ዳይሬክተር አቶ ተፈራ በራሳ እንደገለጹት ከዚህ ቀደም ያሉ ሀገር በቀል እውቀቶችን በማሳደግና በቴክኖሎጂ በመደገፍ ለመጪው ትውልድ ከማስተላለፍ ባሻገር የማህበረሰብ ተጠቃሚነት ላይ ማተኮር ይገባል ብለዋል። ሀገር በቀል እውቀት ማለት ያሉንን በአካባቢው የምናገኛቸውን እውቀቶችን ወደ ተሻለ ቴክኖሎጂ አሳድገን ቴክኖሎጂውን ግብዓት አድርገን መነሻ አድርገን የተሻሉ ቴክኖሎጂዎችን ፈጥረን እነዛን አሸጋግረን ለኢኮኖሚ ግብዓት ማድረግ የሚቻልበት መንገድ ነው። በርካታ ሀገር በቀል እውቀቶች አሉትና ይህንን እውቀት በደንብ ማወቅ አለበት በሚል በተለይ ስለ አስትሮኖሚ አጠቃላይ ስለ ህዋ ያለውን ምልከታና አጠቃላይ ያለውን እውቀት ራሱ መልሶ ልጆቹ ጄኔሬሽኑ በደንብ ማወቅ አለበት። እነዚህን ስራዎች በጥናትና ምርምር የሚደግፈው ሐዋሳ ዩኒቨርሲቲም ሀገር በቀል እውቀት ላይ ያተኮሩ ጥናቶችን እየሰራ መሆኑን ያነሱት ዶክተር አበራ አርጎ በዩኒቨርሲቲው የሲዳማ ጥናት ተቋም ዳይሬክተር ሲሆኑ ይሄን ሀገር በቀል እውቀት ለትውልዱ ለማስተላለፍ በስፋት እየተሰራ መሆኑን አንስተዋል። ሲዳማ ጥናት ተቋም በተለይም ከፍተኛ ትኩረት ሰጥቶ እየሰራ ያለው በሀገር በቀል እውቀት ላይ ነው። የሀገር በቀል እውቀትን ለትውልድ እንዴት እናስተላልፍ በሚለው ላይ ነው እየሰራ ያለውና ከዚህ አንጻር ዛሬ የኢኖቬሽንና ቴክኖሎጂ ኤጀንሲ በጠራው ስብሰባ ላይ ወይም ውይይት መድረክ ላይም የራሱን አስተዋጽኦ አበርክቷል። የሀገር በቀል እውቀት ማለት ምን ማለት ነው፣ እንዴት ሆኖ ነው ከትውልድ ወደ ትውልድ የሚተላለፈው በሚለው ላይም የራሳችንን አስተዋጽኦ አበርክተናል። በተለይም
ግንዛቤ ማስጨበጫ ስራ በደንብ ሰርተናል ማለት ነው። ከዚህ አንጻር የሀገር በቀል እውቀት ከትውልድ ወደ ትውልድ እንዲተላለፍ በዩኒቨርሲቲ ደረጃ በ8 ዋና ዋና ርዕሶች ላይ ጥናቶችን እየሰራን እንገኛለን። ከነዚህ መካከል የሀገር በቀል የአስተዳደር ዘይቤ ምን ይመስላል፣ የሀገር በቀል ሰላም የመፍጠርና የግጭትን የማስወገድ አካሄድ በማህበረሰቡ ውስጥ እንዴት እየተሰራ ነው ያለው፣ ዘመናዊ እውቀት ጎን ለጎን ባህላዊውንና ሀገር በቀሉን እውቀት መጠቀም በሚችልበት ሁኔታ ላይ ጥናቱን እንደጨረስን ወደ ካሪኩለም ይገባል። የመድረኩ ተሳታፊ የሆኑ የሚመለከታቸው አካላትም ሀገር በቀል እውቀት በስርዓተ ትምህርት መካተት እንዳለበትና ባህልን ከማሳወቅም አኳያ ሚናው ላቅ ያለ መሆኑን አንስተዋል። ከስርዓተ ትምህርት ጋር ተያይዘው ሀገር በቀል እውቀትን ኮንሲደር ያደረገ አልነበረም የሚለው አንዱ የተለየው ነገር ይሄ ነበር ባይዘው እንደ ሀገርም ማለት ነው። ስለዚህ ምንድነው ማድረግ የሚገባው ለሚለው ወደ መፍትሄ ሀሳብ ወደ ሪኮሜንዴሽኑ ሲመጣም ጥናቱ ያሳየውና ሮድ ማፑ ያሳየን ነገር ምንድነው እንደ ሀገር እንደገና የስርዓተ ትምህርትን ሪቪዥን ማድረግ እንደሚገባ ጭምር የተሰራበት እንደ ሀገር ይሄ አንዱ ምቹ ሁኔታ ነው። እንደገና ደግሞ ያንን መነሻ ተደርጎ ትምህርትና ስልጠና ፖሊሲው ተከልሶ በአዲስ መልኩ ጸድቆ ወደ ስራ እንዲገባ ነው የተደረገውና ከዚህ ጋር ተያይዞ ምቹ ሁኔታዎች እንደነበሩና ይሄ ደግሞ ቅድም እንዳነሳውት ሀገር በቀል እውቀት በስርዓተ ትምህርት ውስጥ መካተት አለበት። ለዚህ ደግሞ ተግባራዊ ስንጠቀም የነበረውን ካሪኩለም ራሱ መቀየር እንደሚገባ እንደ ሀገር አቅጣጫው ተቀምጦ 1 እስከ 8 ድረስ ካሪኩለሙን መቅረጽ መጽሐፍቶችን ዝግጅት ማድረግ ያለበት የክልሉ መንግስት ስለሆነ እውቀትን የሚያገኙበት የታችኛው እርከን ላይ ደግሞ ትናንሽ የልጆቻችን የማንበብን ክህሎት ሊያሳድጉ የሚችሉ ትናንሽ መጽሐፍቶችን የማዘጋጀት ኃላፊነት በእኛ ቢሮ ላይ ያለ በመሆኑ በእነኛ ጉዳዮች ላይ ሪፈረንስ በምንጠቀማቸው ነገሮች ላይ ሰፋፊ ነገሮችን እነኚህ ነገሮችን ኢንክሉድ በማድረግ ተማሪዎቻችን ሞር እንዲያውቁት ባህላቸውን እንዲያውቁት እውቀቱን የአካባቢውን እውቀት የአባቶቻችን እውቀት እያወቁ እያሸጋገሩ የሚሄዱበትን ስርዓት ይዘን እየሰራን እንገኛለን። ባህሉን ከማሳደግ አንጻር እንደ አንድ ምቹ ሁኔታ ያለን ክልል በመሆናችን ብቻ ታች ያለውን ይበሱ ዘንድ አለው ባህል ታሪኩን ቅርሱን ያስይዘን ለትውልድ ወደ ትውልድ ለማሸጋገር ምን መስራት አለበት የሚለው ላይ ትልቅ ስራ እየሰራን ነው አለ ነው። ለምሳሌ ሲዳማ የራሱ እሴት አለው። ያ እሴቱ የሚመጣው ትውልድ ይዞ እንዲቀጥልና አሁን ያለው ትውልድም ደግሞ እያወቀ እንዲያደግ የራሳችን ስራ እየሰራን ነው አለ ነው። ከሀገር ውስጥም በአካባቢው ላይ ከማስተዋወቅ አንጻር የጀመረናቸው ስራዎች አሉ እና ያለበት ደረጃ ጥናት አድርገን መለየት አለብን ብለን ጥናትም ጀምረናል። አንዱ አፍኒ ላይ ነው። አፍኒ ያው ራሱ ችሎ ተቋም ሆኗል። አፍኒ ሾንጎ አለ። ያ ሾንጎ ደግሞ ሽማግሌዎቹ ችግር የሚፈቱበት ቅሬታ ሲኖር እርቅ የሚያወርዱበት መንገድ ነው። አካል ጉዳተኞች አስፈላጊ እገዛ ከተደረገላቸው ማንኛውም አይነት የልማት ተሳትፎ ማድረግ ይችላሉ ሲል የሲዳማ ክልል ሴቶች ወጣቶችና ማህበራዊ ቢሮ ገለጸ። ቢሮው ከሲዳማ ክልል አካል ጉዳተኞች ማህበር ህብረትና አጋፔ ሞቢሊቲ ኢትዮጵያ ጋር በመተባበር የዊልቸር ድጋፍ አድርጓል። አበባየው ተስፋዬ ላዘጋጀው ዘገባ ሙሉ ቀጠራ። በመርሃ ግብሩ ላይ የተገኙት የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊና ማህበራዊ ጉዳይ ዘርፍ ኃላፊ አቶ ባንታየው ቀጸላ በእለቱ በቁጥር 50 ለሚሆኑ ድጋፍ ለሚሹ ህብረተሰብ ክፍሎች የዊልቸር ድጋፍ የተደረገላቸው መሆኑን ገልጸው ይህም በገንዘብ ሲተመን 2.4 ሚሊዮን ብር የሚያወጣ መሆኑን ገልጸዋል። ስለዚህ ያው ዛሬ አሁን የተደረገልን ድጋፍ ወደ 50 ዊልቸር ወደ ገንዘብ ቢተመን ወደ 2.4 ሚሊዮን አካባቢ የሚጠጋ የገንዘብ ድጋፍ ነው። ቀላል ድጋፍ አይደለም። እንግዲህ አሁን ይሄ 50 ዊልቸር ድጋፍ ማለት የአካል ጉዳተኞችን የእንቅስቃሴ ችግር
ከመቅረፍ ባሻገር አካል ጉዳተኞች ተንቀሳቅሰው የራሳቸውን ስራ እንዲሰሩም ወደ ትምህርት ቤትም እንዲሄዱ ከማድረግም አንጻር የጎላ ትርጉም ነው ያለው። ከአካል ጉዳተኝነት ጋር በተያያዘ በማህበረሰቡ ዘንድ የተሳሳተ ግንዛቤ በመኖሩ በተለያዩ የልማት ስራዎች ላይ እየተገደቡ ይገኛሉ ያሉት የዘርፉ ኃላፊ ይህንን ችግር ለመቅረፍም እንደ ቢሮ ዘርፈ ብዙ ስራዎች እየተሰሩ መሆናቸውን አስረድተዋል። በህብረተሰባችን ዘንድ ያው ለረጅም ጊዜ የነበረ የተሳሳተ አመለካከት አለ። አካል ጉዳተኝነት ያው ቁጣ ከእግዚአብሔር እርግማን እንደሚመጣ በማሰብ አካል ጉዳተኞችን ተሳትፏቸውን ጭምር በዛ ልክ በመገደብ ድምጾቻቸው እንዳይሰማ ወደ አደባባይ እንዳይወጡ ስራ ላይ እንዳይሰማሩ ትምህርት እድል እንዳያገኙ እና የተለያዩ መሰናክሎች ጭምር ሲደረግባቸው ቆይተዋል። ይህንን ደግሞ የተዛባ አመለካከት እንደ ቢሮአችንም ለመቅረፍ በጣም ሰፊ ስራዎችን ያው እየሰራን ቆይተናል። ሌላው እንደ ቢሮም ደግሞ የምንሰራው ስራ የተለያዩ አደራጅቶችን ማጠናከር፣ በተለይ አካል ጉዳተኞች መደራጀት አለባቸው። ከተበታተኑ ውጤት ሊያመጡ አይችሉም። ከተበታተኑ ድምጻቸውን ማሰማት አይችሉም። ስለዚህ አካል ጉዳተኞች እንዲሰበሰቡ በየጉዳት አይነቶቻቸው እንዲደራጁ ጭምር የማድረግ ስራ የኛ ቢሮም ጭምር እየደገፈ ከክልሉ የአካል ጉዳተኞች ማህበራት ህብረትም ጋር ጭምር በመቀናጀት ሰፊ ስራዎችን ሰርተናል። ለአካል ጉዳተኞች አስፈላጊውን እገዛ ከተደረገላቸው ማንኛውንም አይነት የልማት ተሳትፎ ማድረግ እንደሚችሉም አስገንዝበዋል። በተለያየ የገቢ ማስገኛ ላይ ተሰማርተው ውጤታማ የሆኑ አካል ጉዳተኞች አሉ። በሽመና ስራ ላይ የተሰማሩ፣ በሞባይል ጥገና ላይ የተሰማሩ፣ በብረታ ብረት በእንጨት ስራ የተሰማሩ እንደዚሁም ደግሞ መንግስትም ጭምር የስራ ቦታ ሰጥቷቸው መነሻ ካፒታል ሰጥቷቸው በእርሻ ጭምር የተሰማሩ አካል ጉዳተኞች እንዳሉ ማየት ይቻላል። እነዚህን ወገኖች መደገፍ፣ እነዚህን ዜጎች መደገፍ አጠቃላይ የሀገርን ኢኮኖሚ የሀገርን ተጠቃሚነት ሊያረጋግጥ ስለሚችል ይህንን ስራ ደግሞ ያው በይበልጥ ደግሞ ከአጋር ድርጅቶች ጋር ሆነን አቀናጅተን በመተባበር በቀጣይነትም ያው ሰፊ ስራ እንሰራለን ብዬ አስባለሁ። የሲዳማ ክልል አካል ጉዳተኞች ማህበራት ህብረት ፕሬዝዳንት አቶ መላኩ በቀለ ከዚህ በፊት ድጋፍ ለማግኘት ብዙ ጥረቶች ሲያደርጉ መቆየታቸውን ገልጸው በእለቱ በተደረገላቸው ስጦታም በየደረጃው ላሉ እገዛ ላደረጉላቸው አካላት ምስጋና አቅርበዋል። ይሄ አሲስቲቭ ዲቫይስ ዊልቸር የምንላቸው፣ ክራንች የምንላቸው፣ ኬን የምንላቸው፣ ሂሪንግ ኤድ የምንላቸው ሞስትሊ በሀገር ውስጥ ስለማይመረቱ ውጭ ሀገር ስለሚመረቱ ኢዚሊ ደግሞ በቀላሉ የማግኘት እድሉ በጣም የተገደበ በመሆኑ በርካታ አካል ጉዳተኞቻችን የአካል ድጋፍ እየፈለጉ ግን የማግኘታቸው እድል በጣም ጠባብ ሆኖ ስንቸገር ቆይተናል። ከችግሩ አንጻር ፍላጎች በርከት ስላሉ አሁንም ደግሞ የምናገኝበትን ሶርስ እየፈለግን እያለን አጋጣሚ አጋፔ ሞቢሊቲ ኢትዮጵያ ጋር በመገናኘት የክልሉ ሴቶችና ማህበራዊ ጉዳይ ቢሮ፣ የክልሉ ገንዘብ ቢሮ እና የተለያዩ የመንግስት ተቋማት ማህበራትን ለየት ባለ መልኩ ለመደገፍ የሄዱበት ርቀት እጅግ ሊመሰገንና ሊመሰገን የሚገባበት ተግባር ነው ብዬ ወስዳለሁ። አጋፔ ስያሜውን በፈጣሪ ፍጹም ፍቅር ላይ በመመስረት የተቋቋመ ድርጅት መሆኑን የገለጹት ደግሞ የድርጅቱ ዋና መስራች ወይዘሮ ሳባ ተክለ ማርቆስ ናቸው። ድርጅቱ ከተመሰረተ 6 ዓመታትን ማስቆጠሩንና የተለያዩ ስፍራዎች ላይ እስካሁን 9000 ዊልቸሮችን እንዳበረከቱ ገልጸው በሐዋሳ 300 በክልል ደረጃ 50 ዊልቸሮችን ማበርከታቸውን አስገንዝበዋል። እስካሁን ድረስ እንግዲህ በእያንዳንዱ ክልል በወረዳ ወርደን እስከ ቀበሌ ድረስ ዊልቸሮችን ሰጥተናል። እስካሁን ድረስ ወደ 9000 በላይ የሚሆኑ ዊልቸሮችና የአካል ድጋፍ ሰጥተናል። በእለቱ በተደረገላቸው ድጋፍ ደስተኛ መሆናቸውን የገለጹት ተጠቃሚዎቹ እገዛ ላደረጉላቸው አካላትም ምስጋናቸውን አቅርበዋል። እና ያው ዊልቸር በማግኘቴ በጣም ደስተኛ ነኝ። ያው እናንተ ጎማ ተበላሽቶብኝ ነበረ፣ እሱን በማግኘቴ በጣም ደስተኛ ነኝ እና በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። በፊት በጣም መቸገር ነበር። አንዳንድ ቢሮዎች ለመግባት የሆነ ቦታ ላይ ለመግባት ብዙ የሚያስቸግሩ ቦታዎች አሉ። አሁን ችግር ካገኘው ችግር የለም፣ በራሴ ያለ ማንም እርዳታ ራሴ ልወጣው ይችላል እና ደስ ብሎኛል። በዛሬው ዕለት እንግዲህ የዊልቸር እርዳታ ሲደረግ ምዝገባው ተካሂዶ ነገ ዛሬ ሲባል ቆይቶ ዛሬ ፍጻሜ በማግኘቱ እጅግ በጣም ደስ ብሎኛል። አሁን ቤት ውስጥ መዋል የሚችለው ሰው ወጣ ማለት ሊጀምር ነው።
በብዙ መልክ ከማህበረሰቡ ጋርም ሆነ በተለያየ ነገሮች ግንኙነት እየፈጠርኩ ራሴንም አይምሮዬንም ሁሉንም ለመጠበቅ የሚችልበት ደረጃ በመሆኔ እጅግ ከፍተኛ ደስታ ነው የተሰማኝና በእውነት ነው ምለው የአጋፔ ኢትዮጵያ እና የክልሉ አካል ጉዳተኛ በአጠቃላይ በዚህ ጉዳይ ላይ ተሳትፎ ላደረጉት በሙሉ ልባዊ ምስጋናና አመሰግናለሁ። እግዚአብሔር ይስጥልን። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝናቸው ዜናዎችን ይህን ይመስላሉ። ዜናዎቹን እየመራው ጽዮን ዮናስ ከእናንተ ጋር ነበርኩኝ። ከቀሪ የሲዳማ ብሮድካስቲንግ ኮርፖሬሽን ፕሮግራሞች ጋር ሰናይ ምሽት ይሁንላችሁ።